Kamu kini tuh mulai di mana nih saya Pak? ወንድሜና ቴንኪ በጣም እኔ ወደዚህ ነኝ። እንኳን አደረሳችሁ ውድና የተከበራችሁ እኛ ውድ ቤተሰቦች እንዴት ናችሁ? በዓል እንዴት ነው? አማን ነው አይደል? ያው በያላችሁበት ሁላችሁ መልካም በዓል ይሁንላችሁ። ያላችሁበትን ቤት በዓል ያሽትላችሁ ፈጣሪ። እኛም በቻልነው አቅም በዓልን መስለን እንዳይደብራችሁ ለማድረግ እንሞክራለን አይደል? በተቻለን አቅም እንደዛ እናደርጋለን። የእኛ ውድ ቤተሰቦች እንዴት ናችሁ? በመጀመሪያ እንኳን አደረሳችሁ ቤተሰብ። እንግዲህ እኔም በድጋሜ እንኳን አደረሳችሁ ላለሁኝ። ሀይሚና ብሩኬን እንግዲህ እንደምታውቃቸው በጣም ዱባይ ላይ ራሱ ወስዶ ፏብትን አድርጓት አብረው ተዝናንተው ተመልሰዋል። ባለፈው ሳምንትም እንግዲህ እባክህን ጋሽዬ ሀይሚን ምከርልኝ ምናምን ነገር ብሎ ራሱ ፕራንክ ሲያደርጋት በጣም በሚያሳዝን ሁኔታ እኔ አልታዘዝም እኔ እኮ ታዘዝሃለሁ ብላለች። የሚገርመኝ የሀይሚ ትዕግስቷ ነው። በጣም ነው ትዕግስቷ የሚገርመኝ ማለት ነው። እንደምትታዘዘው ሁሉን ነገር አብረው እንደምታረግ እያወቀች እንኳን ጋሽዬ ሲመክራት በቃ እሺ ብላ ነው የተቀበለችው። ይሄ እንግዲህ ብሩኬና ሀይሚ ምን አይነት ፍቅር በመሀላቸው እንዳለ ነው የሚያሳየው። እና ዝም ብሎ ለጊዜው እንደው በፕራንክ መልክ እንደው ደንገጥ እናድርጋት ተባብለው ነው። በዚሁ አጋጣሚ ደግሞ ብሩኬ ለጋሽዬ ስጦታ አበርክቶለታል ማለት ነው። በዓል ነው። በበዓል ሰሞን ደግሞ እንግዲህ ያው ስጦታ ለቤተ ዘመድ ለወዳጅ ይሄ ባህላችን ነው እና ስጦታ መቀያየር ለጋሽዬም ስጦታ የሰጠው ብሩኬ በጣም ነው ደስ ያለን ማለት ነው። እንዳያችሁት ደግሞ ዛሬ ደግሞ ሀይሚ የብሩኬ ቤተሰቦች ቤት ሄዳ እንዴት ደስ በሚል ሁኔታ እንደተቀበሏት እና አሁን እንግዲህ ቤተሰብ ለቤተሰብ እየተዋወቁ ነው። ነገሮችን በሙሉ በእውነት ብሩኬ በትዕግስት ነገሮችን ቀስ ብሎ ነው የሚያስኬደው እንጂ በጣም ቁም ነገረኛ የሆነ ልጅ ነው። አይታችሁት ከሆነ ዱባይ ራሱ ሊሄድ ነው ምናምን ነገር ሲል እውነት የሚሄድ እንኳን አልመሰለንም ነበር። ከዛም በኋላ ደግሞ ብቻውን አልተዝናናም። ሀይሚንም አምጥቷት እንደዛ ፈታ ዘና ሲሉ ነበረ። እዛ ደግሞ አንዳንድ ፕራንኮችንም ሰርተዋል። የሚገርም ማለት ነው። እና ሀይሚዬ በዛች በቅጥነቷ ላይ ስትደነግጥ ራሱ እንዴት እንደምታሳዝን ማለት ነው። ግን እዛ ያው ከሚያውቋቸው ከደጋፊዎቻቸው ጋርም አሪፍ ቆይታ ነበራቸው። እራሳቸውን ፈታ ዘና ብለው ነው የተመለሱት። በጣም ወደ ቁም ነገር እየሄዱ የመጡት ሀይሚና ብሩኬ እንግዲህ እኛም ራሳችን ሰርጋቸውን ነው እየጠበቅን ያለ ነው። በጣም የሚገርሙ ጥንዶች ናቸው። እንግዲህ እነሱም እንግዲህ እንደ አብርሽና እንደ ሩታ ምናልባት ዱባይ ላይ ደግሞ ዱባይ ባንሄድም እዛው አገራችን ላይ ከቤተሰቦቻችን ጋራ ሰርጋችንን ማድረግ እንችላለን ካሉ እዛው ከቤተሰቦቻቸው ጋራ ሰርጋቸውን ማድረግ ይችላሉ ማለት ነው። እንግዲህ ሁለቱ ጥንዶች በብዙ ውጣ ውረድ ውስጥ እየተፈተኑ አንዳንድ ጊዜ ደግሞ የሚያጋጥማቸውን ራሱ መሰናክል አልፈው ነው እዚህ የደረሱት ማለት ነው። ዝም ብሎ አንድ ሰው አልጋ ባልጋ ሆኖለት ራሱ ልብ ለልብ ራሱ መጣጣም ወይም ደግሞ ልብ ለልብ እንኳን ለመፈቃቀር ጊዜና ሰዓት ይወስዳል ወይም ደግሞ ይፈልጋል ማለት ነው። እንዳያችኋት በጣም ብልሃ ሀይሚ መጀመሪያም ቢሆን በነሩታ ጋራ እያለች የመምሰራ ሰዓት ራሱ ትዕግስቷ፣ አስተዋይነቷ ምናምን ከድኖ አንጻር ስታዩት ራሱ አልተናተሉም እና ለብሩኬ በጣም ትገባዋለች። እሱም እንዳያችሁት እንግዲህ ሰው አክባሪ ነው። ያለውን የሚሰጥ የሚያካፍል በጣም ትዕግስቱ ከሰው ጋር ያለው አቀራረብ ራሱ ለኦዲየንሶቹ ለተመልካች ያለው አክብሮት ራሱ በጣም ነው ደስ የሚለኝ። ከምሬ ነው የምላችሁ። እንደዚህ የኢትዮጵያዊነት ወግንና ባህሉን ይዘው የመጡ ጥንዶች ናቸው ሁለቱም ማለት ነው። እግዚአብሔር መቼስ ምንድነው የሚባለው ከአንድ ባህር ይቀዳል፣ ባልና ሚስት ከአንድ ባህር ይቀዳል ይባላል እና ሁለቱም እጅግ መልካም አመለካከት ያላቸው ናቸው። ስታዩአቸው በቃ ትዕግስታቸውም ሆነ ለሰው አክባሪነታቸው ተመሳሳይነት ያለው ነገር ነው እና ሁሉ ጊዜ ማንም ሰው ምንም ቢለው እንኳን በቃ በበጎ መልኩ ነው ብሩኬ ራሱ የሚቀበለው እና ደግሞ አሁንም ደግሞ ያሉበትን ደረጃ በተለይ ደግሞ በበዓል
ቤተሰብ ጋር ወስዶ ሲያስተዋውቃት ምን ያህል እንደሚኮራባትና ምን ያህል ከእሷ ጋራ ወደፊት ያለውን ህይወት ለመቀጠል እንዳሰበ የሚያሳይ ነገር ስለሆነ እኔ በጣም ነው ደስ ያለኝ። በአሁኑ ሰዓት ቡርኬ በእናት ምናምን ነገር የኔ ጓደኛ ይሆን ምናምን የሚሉ ብዙ ሰዎች አሉ። የሚፈልጉት ልጆችም አልታጡም፣ በመሀልም እየገቡ ነበረ። ግን እሱ አስተዋይ ነው ማለት ነው። ለህይወቱ ማን እንደሚያዋጣው ምን አይነት ሰው ከሱ ጋር መቀጠል እንደምትችል ጠንቅቆ ያገበታል ቡርኬ ማለት ነው። እውነት ለመናገር ለአንድ ደቂቃ እንኳን አይሳሳትም። መውደድና ማፋቀር እስከተባለ እንደ ሀይሚና እንደ ቡርኬ ነው። እንዴት እንደሚወዳት ታስተውላችኋል። ምን ጊዜም በቃ ከጎኑ ቅፍ አድርጓት ሁል ጊዜ አብራው ብትሆን በጣም ነው ደስ የሚለው እና ይሄን ነገር ለሌሎችም ጥንዶች ራሱ ሀይሚና ቡርኬ በጣም አስተማሪ ናቸው። ሁሉም ቢያንስ እንኳን ፕራንክ እንኳን ሲደራረጉ አይታችሁ ከሆነ በጣም ነው የሚያዝንላት። ፕራንኩ እንደ አስፈላጊነቱ ማለት ነው። ሁሉ ጊዜ ብሩኬና ሀይሚ ዝም ብለው መታው እንደዚህ ገጭ ቢሉ ምናልባት ብዙ ተመልካች ላይኖራቸው ይችላል። ነገር ግን በመሀል ፕራንክ እያስገቡልን፣ በዚህ ላይ ደግሞ በመዝናኛ ቦታ ይዟት እየሄደ አይታችሁ ከሆነ ኩሪፍቱ ያሳለፉት ጊዜ በጣም ነው ደስ የሚለው ሲዝናኑ። በተለይ ደግሞ እራት ግብዣ ላይ የነበረው ሁኔታ እውነት እሷ ለብሳ ከመጣችው ልብስ ይልቅ ደግሞ በቃ ትኩረት ሰጥተን እሷን እንድናደንቅለት ያደረገበት መንገድ ራሱ እዋት ልጅቷን አታምርም? እንዴት ነው አለባበሷ! በጣም ነው ደስ የሚለው እና እውነት እንደዚህ ሲል ራሱ በቃ ለሱ ያለውን አክብሮት ስለሚገልጽ እኛ ራሱ በጣም ደስ እያለን ነበረ ስናያቸው የነበረው። ብዙ ቦታዎችን እንደውም ይሄ የፍቅራችን መግለጫ ነው ያለ ይዟት ወጥቶ ራሱ ከክላስ ውጪ በነበራቸው ቆይታ መናፈሻው አካባቢ ውሃው ዳር የነበራቸው የፍቅር ቆይታ ራሱ አይታችሁ ከሆነ ኩሪፍቱ ላይ በጣም ጥሩ ነበረ። አንድ ሰው ዝም ብሎ መዝናኛ ቦታ ስለሄደ ብቻ ወይ ደግሞ ስለተገኘ ብቻ ጓደኛውን ይዞ ተዝናና ማለት አይደለም። ግን የሴቷን ክብር ሲጠብቅላት፣ እሷን እንድትዝናና ሲያደርጋት፣ እሷን ደግሞ በተለያየ የፍቅር ቃል ብሩኬ እንደሚጠቀማቸው አይነት ቃሎች እየተጠቀመ ፈታ ዘና ሲያደርጋት ያ ነው እሷ ለዛ ቦታ ትዝታ እንዲኖራት የሚያደርገው ማለት ነው። እኔ እንደሚመስለኝ እንደው ድጋሚ እንሂድ ሳትለው የቀረችም አይመስለኝም። ምክንያቱም እዛ ያሳለፉት አሪፍ ጣፋጭ የፍቅር ጊዜ ነበር ከነ ቤተሰቦቿ። ሀይሚ እንግዲህ እንደምታውቋት በእውነት እነ ጋሽዬ ራሳቸው እጅግ መልካም ሰዎች ናቸው። ያው ሰው እንግዲህ ቤተሰቡን ይመስላልና አሳዳጊውን ይመስላል ይባላል እና የእሷም ትዕግስትና ትህትናዋ ከዛ የመጣ ነው የሚመስለኝና ዛሬ እስቲ ትንሽ ስለነሱ ልበል፣ እንኳን አደረሳችሁም ልበላቸው። በዚህ ላይ ደግሞ በዓልን ምክንያት አድርገው ቤተሰብ ለቤተሰብ እየተዋወቁ ቤተሰብ ቤት ሄዳ እንድትጋበዝ ስላደረገ በጣም ነው ደስ ያለኝ ማለት ነው። ሁሉ ጊዜ መቼስ ያው ያላቸውን ግንኙነት አያውቁም ቤተሰቦቹ ማለት አይደለም፣ ያውቃሉ። ግን በአካል ደግሞ እንደዚህ ሄዳ አብራ ቁጭ ብላ ከወንድሞቹ ጋር ከቤተሰቦቹ ከእናቱ ጋር ምናምን ቁጭ ብላ ስታወራ ለሷ ልዩ ስሜት ይሰጣታል እና በጣም ነው ደስ ያለኝ። እኔ ደግሞ የሀይሚ ደጋፊ ነኝ፣ በጣም አድናቂዋ ነኝ። የእውነቴን ነው የምላችሁ። ልጅ ናት ግን በጣም ደስ የሚል ማለት አራቅ አርጋ የምታስብ ጥንቅቅ ያለች ልጅ ነች እና ከሁሉም የበለጠ እንጃ ትኩረቴ ማለት እንደው ሀይሚዬ ብሩኬን አግብታው ደግሞ ከዚህ በተረፈ በትልቅ ደረጃ ላይ ደርሰው ደግሞ አብረው ባያት ራሱ በጣም ነው ደስ የሚለኝና ብሩኬ ያደረከው ነገር በጣም ጥሩ ነው፣ አሪፍ ነው። በዚሁ ቀጥል። ቤተሰብ ማስተዋወቅ ቀላል ነገር አይደለም። ራስን በኮንፊደንስ አምነህባት የወደፊት ትዳርክ ስለሆነች ነው እንጂ ዝም ብለህ ከመሬት ተነስታ አይደለም ያስተዋወቃትና እንደዚህ ሂደት በሂደት አዳዲስ ነገሮችን እያሳያችሁ ስለሆነ ነው ዛሬ እንግዲህ የኔም እንግዲህ እንኳን ደስ ያላችሁ፣ እኛም ተመልካቾቻችሁ ደስ ብሎናል ለማለት የመጣሁት ማለት ነው። እንግዲህ ሀይሚዬ እና ብሩኬ እንግዲህ ለሰርጋችሁ ደግሞ ሰርጋችሁ ደርሶ አሸወይና ብለን አብረን የምንጨፍርበትን ጊዜ ድብልቅልቅ የምታደርጉበትን ጊዜ ነው የምንጠብቀው ማለት ነው። ሰርጋችሁ ያው በቅርብ ጊዜ ይሆናል።
ይሆናል ብለን እንጠብቃለን። ቢቆይም ምንም አይደለም። በዛ መሀል ብዙ የምታሳዩን ብዙ የምታስተምሩን ነገር ስላለ ብቻ ግን እኛ አብረን እየተከታተልናችሁ ሁሉንም ነገር አብረናችሁ አለን ማለት ነው። ብሩኬ ቀጥል። በጣም ደስ የሚል አያያዝ ነው። የሴት አያያዝ አክብሮትህ እሷን የምታደንቅበት ምክንያት መንገድ በጣም ደግሞ ደስ የሚለው እጅግ በጣም ነው የምታደንቃት። ይሄ ደግሞ ለእሷ በጣም የሞራል እንትን ነው የሚሆነው እና አብዛኛዎቻችን ወንዶች ወይም ደግሞ እንደዚህ የሀገራችን ወንዶች በቦይፍሬንድ ገርልፍሬንድ ደረጃ ያሉትን ስንመለከት ብዙም ያድንቆት እንደዚህ ንግግርን አይጠቀሙም። ብሩኬ ጋር ግን እዚህ በሽ ነው። እውነቱን እኮ ነው። አይከፈልበት። ምን አለ ብናደንቃቸው ጓደኞቻችንን ወይም ደግሞ ሚስቶቻችን ብናደንቃቸው ሚስቶቻችን ያደንቁ ወንዶች ምንም ማለት አይደለም። የበለጠ እንደውም ፍቅር ይዳብራል። ፍቅር ትልቅ ደረጃ ይደርሳል እና ብሩኬ በዚህ በጣም የታደልክ ነህ እና ይህንን ማር የሆነ ንግግርህን ጣፋጭ የሆነ ንግግርህን አይቀነስብህ። የበለጠ አክብራት፣ የበለጠ አድንቃት። አንተ ስታከብራት ስታደንቃት፣ እኛም ደግሞ እያከበርናት እያደነቅናት እየወደድናት የበለጠ ማለት ነው ሞሬ እንደ ሞሬ እና የበለጠ እያከበርናት እንመጣለን፣ እያከበርናችሁ እንመጣለን። በጣም ደስ ነው ያለኝ። እንኳን ደስ ያላችሁ፣ እንኳን አደረሳችሁ። ለዳግማ ትንሳኤ ደግሞ አዲስ ነገር ይዛችሁልን እንድትመጡ ይሰማናል፣ እንጠብቃለን። እንግዲህ አብረን ደግሞ ዳግማ ትንሳኤንም ለማክበር ያብቃን። መልካም ጊዜ ይሁንላችሁ። በርቱ ነው የምላችሁ። በድጋሚ እንኳን ደስ ያላችሁ፣ እንኳን አደረሳችሁ። የብሩኬ ቤተሰቦች የብሩኬና የሀይሚ ቤተሰቦች እንኳን ደስ ያላችሁ፣ እንኳን አደረሳችሁ እላለሁ። መልካም ጊዜ ይሁንላችሁ።